አፈሩ ነው ዋና ወይስ ኳሱ ነው? አንድ ፕሮፌሰር ለተማሪዎቻቸው አንድ ጃር አመጡ። እዛም ጃር ውስጥ የተለያዩ አይነት ኳሶችን ይከቱ ጀመሩ። ጃሩ ሞላ ወይ ሲሉ ሲጠይቋቸው አዎ ሞላ ይሏቸዋል። አሁንም ቀጠሉና የተለያዩ አይነት ጠጠሮችን እዛው ውስጥ ከተቱ። አሁንም ሲጠይቋቸው ጃሩ ሞልቷል ይሏቸዋል። እኚህም ሰውዬ አፈርን አመጡና አፈርን እዛ ጃር ውስጥ ከተቱ። ሲጠይቃቸው አዎ ሞላ ይሏቸዋል። እኚህ ፕሮፌሰር ያንን ጃር በህይወት ነው የመሰሉት። ያ ማለት ህይወታችሁ ላይ ፕራዮሪቲያችሁን ወይም ደግሞ ዋና አንኳር የሆኑ ኳሶችን ከከተታችሁ በኋላ ለጠጠርና ለአፈሮች ወይም ደግሞ ትርፍ ለሆኑስ ነገሮቻችሁ የተለየ ጊዜ አይጠፋም። ነገር ግን አፈርን እዛ ጃር ላይ ቀድማችሁ ሞልታችሁት ቢሆን ኖሮ ኳሶቹን ለማስገቢያ ጊዜ ይጠፋል አሉ። ምንድነው ህይወታችንን ስንጀምር ብዙ ጊዜ የምንጀምረው ከዋና አንኳራችንና ከኳሳችን ሳይሆን አፈር ከሆኑና ከተራ ነገሮች ሊሆን ይችላል። አንዳንዶቻችን ቲክቶክን ስክሮል በማድረግ እንውልና የደነዘዘ ጭንቅላት ይዘን የሆነ ሰዓት ላይ ለመስራት ስንሞክር አይምሮአችን ኢነርጂን ፓወሩን ያጣል። ነገር ግን አይምሮህ በጠዋት አለርት ሲስተም እና ፍሬሽ ማይንድ ላይ እያለ ሊከብደው የሚችለው ወይም ደግሞ ፕራዮሪቲና ዋና የስራ አካል ነው ብሎ ከሚያስበው ከከባዱ ነገር ቢጀምር ትርፍ ነገሮቹ ስልክ መደወል፣ እቃ ማቀበል፣ የሆነ ነገር ማድረግ የለመዳችሁበት ነገር አፈር ነውና የሆነ ሰዓትን ቦታ ያጣም ለማለት ነው። እንደ ምሳሌ ልሰጣችሁ የምችለው ነገር አንድ ሴት አንድ ሬስቶራንት ከፍታ እየሰራች እየደከመች ብዙ እየለፋችበት ነው። ነገር ግን ገበያ እንደምትፈልገው እያደገላት ላይሆን ይችላል። እቺ ሴት ገበያ ስላላደገ አሁንም ከመልፋቷ በፊት ምን ፖይንት ላይ ነው ሚስ ያረኩት? ማርኬቲንግ ላይ ነው ወይስ ሎኬሽን ላይ ነው? ምንድነው የተሳሳትኩት ብላ ቅድሚያ ልትሰጠው የሚገባው ምናልባት ከማሰብና ችግሯን ከማውጣት ነው። እናንተስ ህይወታችሁን ስትጀምሩ አፈሩ ላይ ናችሁ ወይንስ ኳሱ ላይ?